የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዓለም በጣም የቆዩ ክርስቲያናዊ ቤተ ክርስቲያናት መካከል አንዱ ሲሆን፣ በኢትዮጵያ ታሪክ፣ ባህል፣ ማንነትና መንፈሳዊ ሕይወት ውስጥ ትልቅ ሚና ያላት ናት። ተዋሕዶ የሚለው ቃል የክርስቶስ ሁለት ባሕርይ፣ አምላክነትና ሰውነት በአንድ መሆናቸውን የሚገልጽ መርሐ እምነት ነው። ክርስትና በ4ኛው ክፍለ ዘመን በአቡነ ፍሬምናጦስ ስብከትና በንጉሥ እዛና ድጋፍ ወደ አክሱም ገብቶ የመንግሥት ሃይማኖት ሆነ። ይህ ክስተት ኢትዮጵያን ከዓለም በጣም ቀደም ብሎ ክርስትናን የተቀበለች ሀገር አድርጓታል። በዚህ ዘመን መጻሕፍት ወደ ግዕዝ ተተርጎሙ፣ ቤተክርስቲያናት ተገነቡ። በ5ኛው ክፍለ ዘመን 9ኙ ቅዱሳን ወደ ኢትዮጵያ መጥተው መነኮሳትን መሰረቱ፣ መጻሕፍትን ተርጎሙ እና ትምህርትን አስፋፉ። እነዚህ ቅዱሳን በመነኮሳት ሕይወት መጀመር እና በመንፈሳዊ ትምህርት ማዕከላት መመስረት ታላቅ ሚና አጫወቱ። እንደ ደብረ ዳሞ ገዳም ያሉ ገዳማት የእምነት እና የትምህርት ማዕከላት ሆኑ። በ12ኛና 13ኛ ክፍለ ዘመን የንጉሥ ላሊበላ ዘመን የላሊበላ ድንጋይ ቤተ ክርስቲያናት ተቀርጾ ተሰሩ። እነዚህም ሕንፃዎች እምነትን በሕንፃ ቅርጽ የሚገልጹ ሲሆን በዓለም የማይደገሙ መንፈሳዊ ቅርሶች ሆነው ቆይተዋል። በዚህ ዘመን ቤተ ክርስቲያኑ የሥነ ጥበብ፣ የመጽሐፍ ጥበብ እና የመዝሙር ልምድ አስፋፋ። ግዕዝ ቋንቋ እንደ መንፈሳዊ ቋንቋ በ16ኛው ክፍለ ዘመን አህመድ ግራኝ ጦርነት ብዙ ቤተ ክርስቲያናትን፣ መጻሕፍትን እና መንፈሳዊ ቅርሶችን ቢያጠፋም እምነቱ አልጠፋም። በሕዝብ ልብ ውስጥ ቀጥሎ ቆይቶ ቤተ ክርስቲያኑ እንደ መንፈሳዊ መሠረት ጠነከረ። በዘመናዊ ዘመን አፄ ምኒልክ ሁለተኛ እና ኃይለ ሥላሴ ቤተ ክርስቲያኑን አጠናክረው አስተዳደሩ። 1959 ከአሌክሳንድሪያ ቤተ ክርስቲያን ተለይታ የራሷን ፓትርያርክ መሾም ጀመረች። ይህም የመንፈሳዊ ነፃነቷን ያመለከተ። በደርግ ዘመን ሃይማኖታዊ እንቅስቃሴዎች ቢገደቡም እምነቱ በሕዝብ ውስጥ ቀረ።